ጆሮ ሁልጊዜ የሚጮህ ከሆነ ሰውነቶ ይህ ነገር ጎድሎታል። የሚያደርጉትን ነገር ለአንድ ሰከንድ ያቁሙና ያዳምጡኝ። ያንን ድምፅ ይሰማሉ። ያንን ደካማ ከፍተኛ ድምፅ ያለው ሽውሽውታ፣ ያንን ከክፍል ሳይሆን ከራስ ቅል መሃል የሚመጣ የሚመስል የማያቋርጥ የሹክሹክታ ድምፅ አብዛኛው ሰው ቲነቲስ ይለዋል። ሐኪሞ ደግሞ ከዕድሜ ጋር የተያያዘ ነው ብሎት ይሆናል። የጩኸት መከላከያ ሰጥቶት ከሁኔታው ጋር ተላምደው እንዲኖሩ ነግሮት ይሆናል። ነገር ግን አሁን የምነግሮት ነገር ቢኖር ያ ድምፅ ዝምታ የተፈረደ የሞት ፍርድ አይደለም። እሱ የኤስኦኤስ የእርዳታ ጥሪ ምልክት፣ ባዮሎጂያዊ የማስጠንቀቂያ ደውል ነው። የመስማት ነርቮ ለስራው የሚያስፈልገውን ነዳጅ ስለተነፈገ ለእርዳታ እየጮኸ ነው። ዛሬ ያንን ደውል በትክክል እንዴት እንደምናጠፋው እናያለን። ምክንያቱም ጆሮ መጮህ ካላቆመ ያለቦት የጆሮ ችግር ብቻ ሳይሆን የሴል ረሃብ ችግር ነው። በተለይ ዕድሜው ከ50 በላይ ከሆነ። እናም ያንን ረሃብ እስካልፈታን ድረስ ጩኸቱ በፍጹም አይቆምም። የጩኸቱ መንስኤ ሴሉላር ረሃብ። ዛሬ የተለመደው ሕክምና ዘንግቷቸው ወደ ነበሩ 8 ልዩ የጩኸት ጉዳዮችን በጥልቀት እናያለን። ጩኸቱ ለምን እንደማይቆም ለመረዳት የመስማት ችሎታው ምን ያህል ስስ እንደሆነ መረዳት አለቦት። በውስጠኛው ጆሮ ጥልቀት ውስጥ ላቢሪንታይን አርተሪ የምትባል እንዲህ ትንሽ የደም ቧንቧ አለች። እሷ በጣም ጥቃቅን ከመሆኗ የተነሳ አንዲት ቀይ የደም ሴል በውስጧ ለማሳለፍ በጣም ትጨናነቃለች። አሁን አስቡት፣ ሰውነቶ ሲቆጣ ኢንፍላሜሽን ወይም ደግሞ በትንሹም ቢሆን ሲወፍር ምን ሊፈጠር ይችላል? ያቺ ጠባብ ቧንቧ ትዘጋለች። በኮክሊያ ውስጥ የሚገኙትና ንዝረት ወደ ድምፅ የሚቀይሩት ጥቃቅን የፀጉር ሴሎች መታፈን ይጀምራሉ። እነሱ ዝም ብለው አይሞቱም፣ ይልቁንም ስራቸውን ያዛባሉ። የሐሰት ምልክት መላክ ይጀምራሉ። እዚህ ጋ ነው በ2025 ከኒውካስል ዩኒቨርሲቲ የተገኘው ጥናት ፋይዳ የሚታየው። ቲነቲስ በጆሮ ውስጥ ብቻ ያለች ችግር አለመሆኑን ደርሰውበታል። ይልቁንም አእምሮ እነዚህን የተሳሳቱ መልእክቶች የመለየትና የማጣራት አቅሙ ሲዳከም የሚፈጠር ችግር ነው። የነርቭ ስምምነትና የዚንክ ሚና። ይህ ሂደት ኒውራል ሲንክሮኒ ይባላል። ይህም የአንጎሎ ሴሎች በአንድ ላይ ተደጋጋሚ ድምፅ ማሰማት የሚጀምሩበት ሁኔታ ነው። የደም ዝውውሩን ካላስተካከልንና ያንን ውደት ካልሰበር ነው አንጎሎ በሌላ ድምፅ ውስጥ ተቆልፎ ይቆያል። ስርዓቱን ወደ ነበረበት ለመመለስ የደም ቧንቧዎች ማጽዳትና ሴሎችን መመገብ አለብን። የመጀመሪያውን የመከላከያ መስመር እንመልከት፣ ዚንክ። ነገር ግን እኔ እያወራ ያለሁት ስለ ተራ ርካሽ የቪታሚን ክኒኖች አይደለም። በመላ ሰውነቶ ውስጥ ከፍተኛ የዚንክ ክምችት የሚገኘው በውስጠኛው ጆሮ ውስጥ ነው። ለዚህም በቂ ምክንያት አለ። የመስማት ሂደት ከፍተኛ የሆነ ኦክሲዳቲቭ ስትረስ ይፈጥራል። ዚንክ ደግሞ ለዚህ መከላከያ ጋሻው ነው። ያለሱ የመስማት ሴሎች በትክክል ዝገት ይጀምራሉ። ነገር ግን አብዛኛው ሰው የሚያመልጠው ምስጢር እዚህ ጋር ነው። ዚንክ እየወሰዱ ሊሆን ይችላል፣ ነገር ግን ሰውነቶ እየመጠጠው አብዞርብ እያደረገው አይደለም። እነዚህ የማይታዩ ገዳዮች ይባላሉ። ከተቀነባበሩ ጥራጥሬዎች የሚገኙ ከፍተኛ ፋይታይት ወይም ከፍተኛ ካፌን የሚወስዱ ከሆነ ዚንክ ወደ ጆሮ እንዳይደርስ መንገዱን እየዘጉበት ነው። በግብዣ መካከል ሆነው እየተራቡ ነው። ጤናማ ምግብ ይመገቡ ነበር፣ ነገር ግን የጠዋት ልምዶ ዚንክን አጥቦ ያስወጣዋል። በቀላሉ በሚመጠጥ ዚንክ በዱባ ፍሬና በተመረጡ ፕሮቲኖች መንገዱን የዘጉትን ነገሮች በማስወገድ በጥቂት ሳምንት ውስጥ ዝገቱ መጽዳት መጀመር ይችላል። እናም ለብዙ ዓመታት ለመጀመሪያ ጊዜ የጩኸት መጠን መቀነስ ይጀምራል። አሁን ደግሞ ሊያስደነግጦት የሚችል ነገር ልንገሮ። ጆሮን የሚመርዙ መድኃኒቶች ጆሮን ለማከም በሚሞክሩበት ጊዜ ሳያውቁት እየመረዟቸው ሊሆን ይችላል። ኦቶቶክሲክ የሚባሉ ለመስማት ሴሎች መርዛማ የሆኑ መድኃኒቶች አሉ። እዚህ እንደ አስፕሪን ያሉ የተለመዱ የህመም ማስታገሻዎች ወይም አንዳንድ ጸረ ብግነት መድኃኒቶች አንቲኢንፍላማቶሪስ በፀጉር ሴሎች ላይ ቀጥተኛ የኬሚካል ጉዳት ያደርሳሉ። እነዚህ መድኃኒቶች የዚንክ
ማግኒዥየም መከላከያ ጋሻዎችን የሚሰባብሩ ፍሪ ራዲካልስ እንዲለቀቁ ያደርጋሉ። እነዚህን መድኃኒቶች ለጅማት ህመም ወይም ለራስ ምታት ሁል ጊዜ የሚወስዱ ከሆነ በአንድ በኩል እሳቱን በውሃ ለማጥፋት እየሞከሩ በሌላው በኩል ቤንዚን እንደማርከፍከፍ ይቆጠራል። ምርጡ መላ እነዚህን የተደበቁ መርዞች መለየትና በምትካቸው እንደ ኩርኩሚንና ቦስዌሊያ ያሉ ተፈጥሯዊ መድኃኒቶችን መጠቀም ነበር። ይህም ጆሮን እንዲያገግም እድል ይሰጠዋል። የነርቭ መከላከያ ሽፋንና ቪታሚን ቢ12 ዚንክ መጀመሪያው ብቻ ነው። ስለ መከላከያ ሽፋኑ ማውራት አለብን። አንድ ከፍተኛ የኤሌክትሪክ ኃይል የሚያስተላልፍ መስመርን ያስቡ። የዛን መስመር የጎማ መከላከያ ከላጡት ይጮሃል፣ ይንቀጠቀጣል፣ ብልጭታም ይፈጥራል። የቪታሚን ቢ12 መጠኑ በተገቢው ደረጃ ላይ ካልሆነ በጆሮ ነርቮ ላይ እየሆነ ያለው ልክ እንደዚህ ነው። እድሜያችን እየገፋ ሲሄድ ሆዳችን ቢ12ን የመምጠጥ አቅሙን ያጣል። ይህ ደግሞ ወደ ዲማይሌሽን ወይም የነርቭ መከላከያ ሽፋን መሳሳት ያመራል። ያ ሽፋን ሲሳሳ የኤሌክትሪክ ምልክቶች ወደ ውጭ ይሾልካሉ። አእምሮ ያንን የሾለከ ምልክት እንደማያቋርጥ የጩኸት ድምፅ ይተረጉመዋል። የግሉታሜት ማዕበል ውጥረት፣ ስትረስ ውስጥ ሲሆኑ ጩኸት ለምን እንደሚጨምር ያውቃሉ? ግሉታሜት በሚባል ኬሚካል ምክንያት ነው። ግሉታሜት የአንጎል ነዳጅ መስጫ ጋዝ ፔዳል ነው። ውጥረት ውስጥ ሲሆኑ አእምሮ የመስማት ክፍሉን በዚህ ኬሚካል ያጥለቀልቀዋል። እንደ ፍሬን ብሬክ ፔዳል የሚያገለግል በቂ ማግኒዥየም ከሌሎት ኤክሳይቶቶክሲሲቲ ወደሚባል ሁኔታ ይገባሉ። ነርቮቹ በጣም በፍጥነት በኃይል ስለሚሰሩ ራሳቸውን መጉዳት ይጀምራሉ። ይህ የግሉታሜት ማዕበል ይባላል። ከረጅም የሥራ ቀን ወይም ከከባድ እንቅልፍ እጦት በኋላ ጆሮ የሚጮኸው ለዚህ ነው። ይህንን ፍሬን በእጃችን ማስተካከል አለብን። ይህም ለውስጠኛው ጆሮ ተገቢውን የማግኒዥየም አይነቶች በመስጠት ነው። በተለይም እንደ ለውዝ፣ አቮካዶና አረንጓዴ ቅጠላቅጠሎች ባሉ ምግቦች። ይህንን በማድረጎ የውስጥ ድምፅ ማጉያውን መጠን እየቀነሱ ነው። ነርቭ እንዲረጋጋ እያዘዝነው ነው። ቪታሚን ዲ ስሪና የጥገና ስራው። ቪታሚን ዲ ለአጥንት ብቻ ብለው የሚያስቡ ከሆነ የቆየ አስተሳሰብ ላይ ኖት። በ2026 መጀመሪያ ላይ በፍሮንታየርስ ኢን ኒውሮሎጂ የታተመ ጥናት አመለካከቱ ሙሉ በሙሉ ቀይሮታል። ቪታሚን ዲ ስሪ ኒውሮስትሮይድ ነው። ይህ ቪታሚን የመስማት መስመሮን የመጠበቅ ኃላፊነት ያለባቸውን ጨምሮ በመቶዎች የሚቆጠሩ የነርቭ ስርዓት ጂኖችን ይቆጣጠራል። ጥናቱ ግልጽ ነበር። ስር የሰደደ የጆሮ ጩኸት ያለባቸው ሰዎች ችግሩ ከሌለባቸው ሰዎች ጋር ሲነጻጸሩ የቪታሚን ዲ ስሪ መጠናቸው በጣም ዝቅተኛ ነው። ለምን? ምክንያቱም ቫይታሚን ዲ ስሪ የሰውነት ጥገና ስራ አስኪያጅ ነው። ስራ አስኪያጁ ከሌለ ጥገናው በፍጹም አይከናወንም። በስር የሰደደ ብግነት ኢንፍላሜሽን ዑደት ውስጥ ታስረው ይቀራሉ። አብዛኞቻችሁ ከፀሐይ ትሸሻላችሁ ወይም የፀሐይ መከላከያ ቅባቶችን ከመጠን በላይ ትጠቀማላችሁ። በዚህም የዲ ስሪ መጠናችሁ በጣም ዝቅ ይላል። የመስማት ነርቮ ራሱን እንዲጠግን የሚያስፈልገውን አቅም ለመስጠት በቀን ለ15 ደቂቃ የጠዋት ፀሐይ ማግኘት ወይም እንደ ሳልመን ዓሳና እንቁላል ያሉ ምግቦችን መጠቀም አለቦት። የሌሊት ጩኸትና የደም ዝውውር። ይህ የጆሮ ውስጥ ጩኸት ድምፅ ከሌሊቱ 9 ሰዓት ላይ እንደሚጨምር አስተውለዋል? ይህ የሆነው ክፍሉ ዝም ስላለ ብቻ አይደለም። ጆሮ የራሱ የሆነ የጊዜ ዑደት ስላለው ነው። በሌሊት ሰውነቶ ወደ ስርዓት ጥገና ይገባል። ለጥገናው የሚያስፈልጉትን ጥሬ ዕቃዎች ዚንክ፣ ቢ12 እና ማግኔዥየም ከሌለ ጥገናው ይቆማል። አንጎል የተበላሸውን ምልክት ያውቅና ችግሩን ለማግኘት ድምፅን ያጎላዋል። ይህ የነርቭ ግብረ መልስ ዑደት ነው። ይህንን ለማስተካከል የቀኑ የመጨረሻ ምግቡን ለመስማት ስርዓቱ አስፈላጊ የሆኑ ንጥረ ነገሮችን የያዘ መሆን አለበት። በመጨረሻም የወፍራም ደም ችግርን መፍታት አለብን። ውስጠኛው ጆሮ ደም የሚያገኘው ከሰው ፀጉር ከሚቀጥኑ የደም ቧንቧዎች ነው። ደሞ በብግነት ምልክቶች የተሞላ ከሆነ እንደ ጭቃ ይወፍራል። በዚህ ጊዜ ቢ12ን ወይም ዚንክን ወደ ፀጉር ሴሎቹ ለማድረስ አይችልም። ዚጋ ነው ኦሜጋ 3 አስፈላጊ የሚሆነው። እነሱ የጆሮ ቅባቶች ናቸው። የሴል ሽፋኖችን ፈሳሽ ተለዋዋጭነት ሕያው ያደርጓቸዋል። ይህንን እንደ ዝንጅብል፣ ነጭ ሽንኩርትና
ጊንኮ ባይሎባ ካሉ ተፈጥሯዊ የደም ቧንቧ ማለያ መንገዶች ጋር ሲያጣምሩት የደም ዝውውር መንገዱን በሰፊው ይከፍታሉ። የተራቡ ሴሎችን መመገብ። ታዲያ ይህ ዛሬ ማታ ለእርሶ ምን ማለት ነው? ዛሬ ማታ የመስማት ችሎታውን የመታደግ ራት እንድትጀምሩ ከፈለጉ እየተነጋገርን ያለነው ስለሚከተሉት ነገሮች ነው። ለቪታሚን ዲ3 እና ኦሜጋ 3 በምድጃ የተጠበሱ የሳልመን አሳ፣ ለማግኒዚየም ከፍተኛ መጠን ያለው የለጋ ስፒናች ሰላጣ፣ ለዚንክ ጥሬ ዱባ ፍሬዎች በላዩ ላይ ይጨምሩበት። ለደም ዝውውር የወይራ ዘይት፣ ትኩስ ሎሚና የተፈጨ ዝንጅብል ለጣዕምና ለደም ዝውውር ማነቃቂያነት ይጠቀሙ። ይህ አንድ ምግብ ብቻ ጆሮ ተርቦት የነበረውን ከፍተኛ ባዮሎጂያዊ ንጥረ ነገር ለሰውነቶ ያቀርባል። በ24 ሰዓት ውስጥ ተአምር አይጠብቁ። ነርቮቾ ለመራብ ዓመታትን ወስዶባቸዋል። ለማገገም ሳምንታት ይፈጅባቸዋል። ነገር ግን የመጀመሪያዎቹ የዝምታ ጊዜያት መታየት የሚጀምሩት ከ3ኛው እስከ 6ኛው ሳምንት ባለው ጊዜ ውስጥ ነው። ከዚህ በኋላ ዝምታ ብቻ አይደለም የሚያገኙት፣ ይልቁንም ሕይወትን ነው መልሰው የሚያገኙት። ያ የሚያደነቁር ጩኸት ሳይረብሾት የልጆችን ሳቅ እንደገና መስማት ይችላሉ። ለምን ይህን ያደርጋሉ? ይህንን የሚያደርጉት ለዚህ ነው። ምክንያቱም እርሶ ዝምታ ይገባውታል። ዛሬ ማታ ወደ አልጋው ሲሄዱ ከራሶ ትንፋሽ በስተቀር ምንም ድምፅ ላለመስማት መብት አሎት። ይህንን ቪዲዮ በዚህ ችግር ለሚሰቃይ የምታውቁት አንድ ሰው አካፍሎት። ምክንያቱም በሚሊዮኖች የሚቆጠሩ ሰዎች መፍትሄው በእራት ሳህናቸው ላይ እያለ ምንም አይነት ፈውስ እንደሌለ እየተነገራቸው ነው። በአስተያየት መስጫው ላይ ይጻፉልኝ። ያ የማስጠንቀቂያ ደውል ጆሮ መጮህ ከጀመረ ምን ያህል ጊዜ ሆነው? ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።